ኢቲቪ 57 ከኢትዮጵያ ቴሌቪዥን ተነስልን እንደምናመሻችሁ የሰዓቱን ዜናዎች እናቀርባለን። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። የኢትዮጵያ ብልጽግና እንዲሳካም የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት ያስፈልጋል ላሉ ጠቅላይ ሚኒስትር አብይ አህመድ 85ኛው የአርበኞች ድል በዓል ዛሬ ታስቦ ውሏል። በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የአደባባይ የምርጫ ቅስቀሳ እያካሄዱ ናቸው። አሜሪካም በሰባት የኢራን ፈጣን ጀልባዎች ላይ ጥቃት ፈጽሜያለሁ ማለቷም የመካከለኛውን ምስራቅ ውጥረት አባብሶታል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። አንዳንድ ኢትዮጵያውያን ሕይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈልጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። ወደ ቀዳሚው ዜናችን ተሻግረናል። የኢትዮጵያ ብልጽግና እንዲሳካ የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለ85ኛው የአርበኞች ድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ታሪክ እውን በማድረግ ሊሆን ይገባል። መሐመድ አሊ የመልእክቱን ሙሉ ቃል እንደሚከተለው ያቀርበዋል። እንኳን ለ85ኛው የጀግኖች አርበኞች በዓል አደረሳችሁ። ሚያዝያ 27 ቀን ኢትዮጵያውያን ጀግኖች አርበኞች የፋሽስት ወረራን የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው። አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው። ዓላማውም ሀገርና ሕዝብን ብቻ ማዕከል ያደረገ ነው። ለግል ወይንም ለቡድን የተለየ የሚገኝ ነገርም የለውም። ለሀገር ከሚገኘው ነጻነት፣ ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በስተቀር። እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከሶስት ጥላቶች ጋር የተደረገ ነበር፣ ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር። አርበኝነት የራስ ጥቅምን ለሀገር ጥቅም ሲባል መታው ነው። አርበኝነት የግል ክብርን፣ የግል ስልጣንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍም ይጠይቃል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራችሁን ሽጣችሁ እንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ደግሞ ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። ዛሬም ሶስት ጥላቶች አሉ። መልክና ስም ብቻ ቀይረዋል። በሌላ በኩል ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞችም አሉ። የኢትዮጵያ ብልጽግና እንዲሳካ ብሔራዊ አርበኝነት በእጅጉ ያስፈልጋል። የራስን ፍላጎት
ባንዳነትና ወራሪነትን እምቢ የሚል አርበኝነት። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይነት አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞች ወዘተ ያስፈልጉናል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ደረጃ በመገምገም ነው። ለኢትዮጵያ ምን ያክል አርበኛ ነን? ዛሬም የግል ፍላጎት የሚያሸንፋቸው ደካሞች አሉ። ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸከም የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከምም የማይሰቀቁ ዛሬም ወራሪዎች አሉ። በአካል ሀገርን ለማፍረስ ካሰፈሰፈው በተጨማሪ ድህነት፣ ኋላቀርነትና ሌብነት የሚባሉ እንደ ሰርዶ ሀገርን ወራው ሽባ የሚያደርጉ ጠላቶች አሉ። ሀገርን ለባዳ ከሚሸጡ ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡ ባንዳዎች አሉ። አገልግሎትና የሕዝብ ሀብትን የሚሸጡ ባንዳዎች አሉ። ብሔራዊ አርበኝነት ማለት ታዲያ እነዚህን ሶስት ጠላቶች ታግሎ ማሸነፍ ማለት ነው። ዛሬ የምናየውን የኢትዮጵያ ለውጥና እድገት ማስመዝገብ የተቻለው ብሔራዊ አርበኞች በየአካባቢው በመኖራቸው ነው። ብሔራዊ አርበኞች ሶስቱን ጠላቶች እያሸነፉ ቢሆንም ገና ሙሉ በሙሉ ድልን አልተቀናጁም። ድሉ እንደ ሚያዝያ 27 የሚታወጀው ኢትዮጵያ የአፍሪካ የብልጽግና ተምሳሌት ስትሆን ነው። እንዲሁም ኢትዮጵያ በዓለም ደረጃ ከሚገኙ ሀያላን ሀገሮች አንዷ ስትሆንም ነው። ይህንን ድል እውን ለማድረግ ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ በዚሁ አጋጣሚ ጥሬን አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 27 2018 ዓመተ ምህረት ወጣቱ ትውልድ ዘመኑ የሚጠይቀውን የልማት አርበኝነት በመፈጸም ለሀገሩ ብልጽግና እንዲሰራ ጥሪ ቀረበ። በ85ኛው የአርበኞች ድል በዓል ላይ የተገኙ ታዳሚያን አስተያየትን ባልደረባችን ማርያ ለሙ እንደሚከተሉ አዘጋጅቶታል። ጣሊያን ባለፈው ለሁለተኛ ጊዜ ነው ይችላል ሀገር የወረረ ይችላል ሀገር እንደገና መልሶ ለመውረር ባለበት ጊዜ ያን ለመበቀል በአንድ ቀን ያን በተሸንፎ ባድዋ ጦርነት እንደገና በአሁኑ ድጋሚ መጥቶ ለ5 ዓመት በዱር በገደል አልገዛም ብሎ የኢትዮጵያ ሕዝብ ጀግናው ከሌ አጠቃላይ ማናቸው ወጥተው ጣሊያንን 5 ዓመት ታግለው ድል ያደረጉበትና ኢትዮጵያ ወደ ድልነት ተመልሳ ወደ ሉዓላዊነት ኢትዮጵያ ያስሸጋገረ ቀን ማለት ነው። ቀድሞ አባቶቻችን ስራ እንደነበረ አይተነዋል። እነሱ በጠረጉት መንገድ ነው። እነሱ ደማቸውን አጥንታቸውን ስላፈሰሱ ነው ዛሬ የኢትዮጵያ ሰንደቅ ዓላማ ኢትዮጵያ ላይ ብቻ ሳይሆን በዓለም ላይ እያውለበለበ የምናየው። አዲሱ ደግሞ አርበኛ ያንን ሌጋሲ ወደፊት ማካሄድ ሲችል ነው። ከጭቅጭቅ፣ ከንትርክ፣ ከመተማማት ለሚሰሩት አድናቆት አለመስጠት ባንዳነት ነው። ወጣቱ ትውልድ ከኛ በመማር እኛ ከአባቶቻችን ተፈረን መጣ ነው። ከኛ በመማር ከኛ ኃላፊነት ወስዶ በጎሳ በዘር በጾታ ሳይላይ ሆይ ብሎ ለአገሩ መነሳት አለበት፣ መከላከል አለበት፣ መማር አለበት። ልማት አርበኝነት ነው። የአባቴ እናቱን ምክር የወገኑን ምክር ከሰማ ልማት ያለማል። እውቀት ጋር አሁን ተምሯል። አሁኑ ትውልድ ደግሞ ተምሯል። እውቀት ጋር ሊያለማ ይችላል። በእውቀት የዳበረ ልማት ማልማት የበለጠ ልማት ደግሞ የአሁኑ ትውልድ ማልማት ይችላል። ወጣቱ በአሁኑ ሰዓት በእውነቱ ያን ጊዜና የአሁኑ ጊዜ የተለየ ነው። በአሁኑ ሰዓት በትምህርቱም በሁሉ የታነጸ ስለሆነ ዓለም በአጠቃላይ በወጣቱ እጅ ስለሆነች በተቻለ መጠን ወጣቱ አሁን ወደ ያ ባለፈው ጊዜ በድል በጦርነት ያደረጉት አሁን ደግሞ በልማት ወደ ልማት ዞሮ በልማት ቢደረግ በጣም ጥሩ ብዬ አስባለሁ። በኢትዮጵያ ሕዝብ አንድነት እዚህ በብልጽግና አንድነት በመሰባሰብ ለዚህ ደረጃ ደርሰናል። አሁንም እናሸንፋለን። ባህራችን ይመለሳል። ልጆቻችን እኛን ይከተሉ። ልጆቻችን አሁኑኑ ጀምሯል። ኢትዮጵያውያን አርበኞች ሉዓላዊነትና ክብሯ ሳይደፈር ጠብቀው ያቆዩትን ሀገር ህብረ ብሔራዊ አንድነትን በማጠናከር ማስቀጠል እንደሚገባም የኢሉባቦር ዞን ነዋሪዎች ተናገሩ። 85ኛው የአርበኞች ድል በዓል በኢሉባቦር ዞን በሳምቤ የድል ስፍራ ተከብሯል። ሚፍታ አብዱል ቃድር ተጨማሪ ዘገባ አድርሶናል። ሳምቤ ለፈዲጋ ዲዳቲ
ኢትዮጵያውያን በአገር ሉዓላዊነትና ክብር የመጣባቸውን ሁሉ አሳፍረው በመመለስ ዘመናትን የተሻገረ የድል ታሪክ አላቸው። ከጎሬ ከተማ በቅርብ ርቀት ላይ የሚገኘው የሳምቤ ድል ስፍራም የዚሁ ታሪክ አካል በመሆን ይታወቃል። አሁን የምንገኝበት ስፍራም ወራሪው የኢጣሊያን ጦር በአድዋ ድል የደረሰበትን ሽንፈት ላለመቀበል ኢትዮጵያውያንን ለመበቀል ከአራት አስርት ዓመታት በኋላ ወደ ኢትዮጵያ ተመልሶ በመጣበት ወቅት በዚህ በሳምቤ አካባቢ ከፍተኛ ተጋድሎ በማድረግ የአካባቢው ነዋሪዎችና አርበኞች ኢትዮጵያውያን ድል ያደረጉበት ስፍራ ነው። በሃይማኖት ሳይከፋፈል፣ በዘር ሳይከፋፈል፣ በቀበሌ በጎሳ ሳይከፋፈል በአንድነት ሆይ ብሎ ወጥቶ ኢትዮጵያን ያደነበት ድል ስለሆነ ከዚህ አሁን ያለው ትውልድም ብዙ ነገር መማር አለበት። ኢትዮጵያን ማጽናት አለብን። አሁን ያለው ትውልድ ከዚህ ሳምቤ ታሪክ ተምሮ ከአርበኞቻችን የቀሰማቸውን ልምዶች የተማራቸውን ትምህርቶች ማስቀጠል አለበት። ከባድ ተጋድሎ የሚጠብቀን የባህር በራችንን ማስከፈትም ቢሆን ለምንፈልገን ለማንኛውም ለጠላት የማንበረከክ መሆናችን እንገልጻለን። ያጋቀበር የኢጣሊያን ወራሪ ጦር ድል ከተመታባቸው ቦታዎች የየቀብር ወንዝ አንዱና ዋነኛው ነው። የኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ ወጣቱ ትውልድ ወቅቱ የሚጠይቀውን የልማት አርበኝነት በማጠናከር ድሉን በማስፋት የኢትዮጵያን ብሔራዊ ጥቅሞች ማረጋገጥ ይጠበቅበታል ብለዋል። ሳምቤራ ከንበረን ደርገጌስ ከድሉ የምንማረው ወጣቶችና አባቶች ሁሉም በጋራ በመተባበር የሀገር ሉዓላዊነትን በመስዋዕትነት ማስጠበቅን ነው። አሁን ላይ ድሉን በልማቱ መድገም ይኖርብናል። ከፋፋይ ትርክቶችን በማስቀረት ልክ እንደ ቀደምት አርበኞች አንድነትን ማጽናት እንደሚገባም የዞኑ ዋና አስተዳዳሪ ተናግረዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ከኢሉ አባቦር ጎሬ። ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን አሁንም እንደቀጠለ ነው። ወደ ምርጫ ዘገባችን ተሻግረናል። ብልጽግና ፓርቲ በባህር ዳር ከተማ የአደባባይ የምርጫ ቅስቀሳ አካሄደ። ፓርቲው በከተማዋ ኢትዮጵያን ወደ ተምሳሌታዊ ሀገር በሚል መሪ ቃል ባካሄደው የምረጡኝ ቅስቀሳ መርሃ ግብር ላይ የከተማዋ የፓርቲው አባላትና ደጋፊዎች ተሳትፈዋል። ሳሙኤል ወርቃየሁ ዝርዝር አለው። ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ቃል የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በከተማዋ የፓርቲው አባላትና ደጋፊዎችን ያሳተፈ የአደባባይ የምርጫ ቅስቀሳ አካሂዷል። በምረጡኝ ቅስቀሳ መርሃ ግብሩ በከተማ አስተዳደሩ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞላ ሁሴን ፓርቲው ባለፉት ዓመታት በከተማ ባከናወናቸው ተግባራት የታዩ ለውጦችን አብራርተዋል። ባለፉት ዓመታት በብልጽግና መሪነት የጀመርናቸው ስራዎች የከተማችንን ገጽታ ብቻ ሳይሆን የነዋሪዎቿን አኗኗር እያሻሻሉ ይገኛሉ። በኮሪደር ልማት ባህር ዳር እንደ ስሟ ውብ አድርገናታል። መንገዶቿን ተውበዋል። የእግረኛ መንገዶች ተመቻችተዋል። የባህር ዳር የሳይክል ታሪክ መልሰናል። ከተማችን የቱሪስት ማዳረሻነቷን በተግባር እንዲታረጋግጥ ተደርጓል። የከተማችን ድምቀትና ውበት የሆነው ጣና ዛሬ ለሁሉም ተገልጧል። ህዝባችን ከሐይቁ ጋር በነፃነት እንዲገናኝ፣ እንዲዝናና እና የከተማዋን ድምቀት እንዲያይ ተደርጓል። የበርካታ ዓመታት የህዝባችን የመልካም አስተዳደር ጥያቄ የነበረው አዲሱ የአባይ ድልድይ ዓለም አቀፍ ስታንዳርዱን በጠበቀና የባህር ዳር ውበትን ባጎላ መልኩ ታንጾ የብልጽግና ህያው ማሳያ ሆኖ ተገንብቷል። ታዲያ ወንድም እህቶች ይህንን ልማት ያቀደና ሰርቶ ያሳየ ብልጽግና ፓርቲን እንዲሁም በፍጥነትና በፈጠራ እየመሩ ውጤት ያመጡ ተወካዮችን እንድንመርጥ በአክብሮት እጠይቃለሁ። ምልክታችን የስንዴ ነዶ ነው። ፓርቲው ለነጻነትና ለፍትህ የቆመ መሆኑን ባለፉት የለውጥ ዓመታት በተግባር አሳይቷል ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳራማው ፓርቲው ሀገራዊ አንድነትን በማጠናከር ጠንካራና ተምሳሌት የሆነችውን ኢትዮጵያን መገንባት ዓላማው ማድረጉንም ገልጸዋል። ብልጽግና ፓርቲ የዜጎችን ክብር የእያንዳንዱ ዜጋ ሰብአዊና ዲሞክራሲያዊ መብቶች በማክበርና በማስከበር ዜጎች በሀገራቸው ጉዳይ እኩል ባለቤት እንዲሆኑ አልሞ የሚሰራ ፓርቲ ነው። ብልጽግና ፓርቲ ሁለንተናዊ ብልጽግናን በማረጋገጥ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ዘርፎችን በማቀናጀት የህዝቡን የኑሮ ደረጃ ለማሻሻል አገር በቀል የኢኮኖሚ ሪፎርምን በመተግበር ላይ የሚገኝ ፓርቲ ነው።
ፓርቲው በሰባተኛው ጠቅላላ ምርጫ ካሸነፈ በከተማዋ የታዩ ተጨባጭ ለውጦችን የበለጠ በማጠናከር የቱሪዝምና ኢንቨስትመንት ማዕከልነቷን በማስፋፋትና የልማት ስራዎቿን በማፋጠን ለነዋሪዎች ሁለንተናዊ ተጠቃሚነትን ለማረጋገጥ እንደሚሰራም አቶ ጎሹ እንዳላማው ተናግረዋል። ይህንን የለውጥ ጉዞ ባህር ዳርን ውብ፣ ጽዱ፣ አረንጓዴና የቱሪዝምና የኢንቨስትመንት መዳረሻ የማድረግ ራዕያችን የሚመራው በአስተሳሰብ ብልጽግና ነው። የምንመራው እኛ የብልጽግና መሪዎች ነን። ብልጽግና መቀጠል ማለት ይሄን የጀመርነውን ልማት የመቀጠል ጉዳይ ነው። እኛ የብልጽግና አባላትና ደጋፊዎች ዛሬ ተሰባስበን በአደባባይ የምረጡኝ ቅስቀሳ ስናደርግ ወደፊት ስለምናደርገው ለመንገር ብቻ አይደለም። ያደረግነው ነገር በትክክል ወደፊት ማድረግ የምንችል መፈጸም የምንችል ፓርቲ ያለንና የዚህ ፓርቲ ስብስቦች መሆናችንንም በአደባባይ ለሕዝባችን ለመንገር ጭምር ነው። በከተማ አስተዳደሩ ፓርቲው አቶ ተመስገን ጥሩነህን የሕዝብ ተወካዮች ምክር ቤት እንዲሁም አቶ አረጋ ከበደና ወይዘሮ ሰላማዊት አለማየሁን የክልል ምክር ቤት እጩዎች በማድረግ በሰባተኛው ጠቅላላ ምርጫ እንደሚወዳደርም ተመላክቷል። በሰባተኛው ጠቅላላ ምርጫ አካታችነትን በተግባር እያረጋገጥኩ ነው አለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። ከ50 በላይ አካል ጉዳተኞችን እና ከ140 በላይ ሴት እጩዎችን ፓርቲው በዘንድሮ ምርጫ ማቅረቡን አስታውቋል። ሞላ ለማየሁ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአካቶ መርሃ ግብር በአዲስ አበባ የምርጫ ቅስቀሳ እያካሄደ ይገኛል። ፓርቲው ዛሬ ያስጀመረው የወጣቶች ሴቶችና አካል ጉዳተኞች እጩዎችን የምርጫ ቅስቀሳ መርሃ ግብር ነው። የኢዜማ ምክትል መሪ አቶ ንጋቱ ወልዴ ኢዜማ የሚታወቅበትን የማህበራዊ ፍትህ መሪ ሀሳብን በተግባር እየፈጸመ ሲሆን ሴቶች፣ ወጣቶችና አካል ጉዳተኞች በፓርቲው ስራ አስፈጻሚ ያላቸውን ተሳትፎ ከ30 በመቶ በላይ እንዲሆኑ ማድረጉን ገልጸዋል። በህብረተሰባችን ውስጥ በአካል ጉዳተኞች፣ ሴቶች በተነጻጻሪ ዝቅተኛ የሆነ በተለይም ፖለቲካዊ ተሳትፎ ያላቸው በመሆኑ ይህንን ከፍ ለማድረግ የማስተዋወቅ የአዌርነስ መርሃ ግብርን እያከናወንን እንገኛለን። ኢዜማ የሚታወቅበት ይህንን የአካታችነት መርሃ ግብር በተለይ በመዋቅር ደረጃ እውቅና በመስጠት የሴቶች የአካል ጉዳተኞችና የወጣቶች መምሪያዎችን በማቋቋም በስራ አስፈጻሚውም ውስጥ ከ30 በመቶ በላይ ድርሻ እንዲኖራቸው በማድረግ በተግባር የማህበራዊ ፍትህ አቀንቃኝ መሆኑን ያሳየ ፓርቲ ነው። ኢዜማ ከእጩዎች በተጨማሪ የምርጫ መቀስቀሻ ቁሳቁስ ጭምር አካታች እንዲሆን ማድረጉን አስታውቋል። ፓርቲው 4 የአካል ጉዳት አይነት እጩዎችን ማቅረቡና በተለይም ከአሁን በፊት ያልነበረ መስማት የተሳነው እጩ ጭምር ማቅረቡን የኢዜማ ምክትል ሊቀመንበር አቶ ማዕረጉ ግርማ ተናግረዋል። በተግባር አካል ጉዳተኞች ጋር ተደራሽ ለመሆን በአይነ ስውራን ተደራሽ የሚሆን የኢዜማን የአካታችነት መርህ የሚያሳዩ የብሬል ጽሁፎችን በፓምፍሌት ተዘጋጅተው ለአካል ጉዳተኞች እንዲደርስ የሚደረግበት፣ መስማት ለተሳናቸው ወገኖቻችን ደግሞ በምልክት ቋንቋ የታተመ ኢዜማን የሚረጡ የሚል ማኒፌስቶን በማዘጋጀት ለማህበረሰቡ ተደራሽነታችንን አካታችነታችን በተግባር የሚረጋገጥ ኢዜማ አካታችነትን አስመልክቶ በዘንድሮው ሰባተኛ ጠቅላላ ምርጫ ከ50 በላይ አካል ጉዳተኛ እንዲሁም ከ140 በላይ ሴት እጩዎችን ማቅረቡን አስታውቋል። የውጭ ዜና። አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት ፈጽም ያለው ማለቷም የመካከለኛውን ምስራቅ ውጥረት አወሳስቦታል። የተባበሩት አረብ ኤምሬቶች የነዳጅ ኢንዱስትሪ ዞን ላይም የድሮን ጥቃት መፈጸሙም በቀጠናው ሁኔታውን እጅግ ወደ አስቸጋሪ ጉዳይ ሊቀይረው እንደሚችልም እየተነገረ ነው የሚገኘው። ከኢትዮጵያ ቴሌቪዥን የቲቪ 57 ለሰዓቱ የተዘጋጁ ዜናዎቻችን እነዚሁ ናቸው። የቢዝነስና የስፖርት ዘገባዎች ይቀጥላሉ። ከኔ ጋር በ2 ሰዓት በኢቲቪ 57 ዜናዎቻችን የምንገናኝ ይሆናል። በያላችሁበት ጤና ይስጥልን።